ኪራ አባት መጥተዋል። ጽናትና ኪራ ምን ማድረግ እንዳለባቸው ወዴት እንደሚሄዱ ግራ ገብቷቸዋል። የዛሬው ቪዲዮ እጅግ በጣም አስቂኝም ነበረ አሳዛኝም ነበረ ማለት ነው። እውነት ለመናገር መጀመሪያ ላይ ያለው የፍቅራቸው ሰዓት የፍቅሩ ጊዜ መጨረሻ ላይ ደግሞ ወደ ድንጋጤ ተቀይሯል ማለት ነው። የኪራ አባት ይመቻቸው፣ በጣም ተመችተውኛል። ያራዳ ልጅ ናቸው ማለት ነው። ኪራ የሚላቸውን ነገር እየሰሙ እንዳፈቀራት ወይም እንደወደዳት ሳይጠረጥሩ አይቀሩም። አንተ በጣም ነበር እንትን የምትጠላት ወይንም ደግሞ የምታመናጭቃት፣ አሁን ደግሞ ለእሷ አዛኝ ያደረገህ ምንድን ነው? ምን ተፈጠረ ሲል አረ ምንም ነገር የለም ብሎ ማጅራቱን ማሸት ሲጀምር የሰው ልጅ ሲዋሽ ማጅራቱና አፍንጫውን ይነካካል አሉና እና በጣም ደስ ብሎኛል። ምን ነው እንደዚህ እንደጠረጠሩ እውነቱንም ቢያውቁና ቢገላግሉን አባትየው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። ውድ ቤተሰቦቼ እንዴት ናችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ወደ ቻናሌ። ዛሬ እንግዲህ የጽናት ድራማ ተለቆልናል። ይለቀቃል ብያችሁ ነበረ። በቃሌ መሰረት ተለቋል ማለት ነው። እውነት ለመናገር የዛሬው ትንሽ በጣም አስቂኝም ፓርት አለው። ትንሽም ደግሞ በተለይ ጽናትንም ሳያትም ስቅ ያለውም አሳዝናኛለች ማለት ነው። ምክንያቱም ተምራ የአባቷን ህልም ለማድረግ የአባቷን ህልም ለማሳካት ነበረ ወደ ከተማ የመጣችው። ከተማ ስትመጣ ግን እሷ እንዳሰበችው እየተማረች ልትሰራ አይደለም። ምክንያቱም ያሰበችው ሌላ ነው፣ መታሪያም የገጠማት ነገር ሌላ ነው። እነ ኪራ ቤትም ከገባች ጀምሮ የተፈጠረባትን ነገር ኪራም ያደረጋትን ነገር ብዙ ነገሮች በህይወቷ ተፈጥረዋል። ታውቃላችሁ ባለፉት ክፍሎች ማለት ነው። እንግዲህ አባቷን እንደምትማር ነበር አባትየው የሚያውቀው ማለት ነው። ግን ደግሞ እሷ እየተማረች ሳይሆን እየሰራች ነው አባቷን እየረዳች ያለችው። በመሀልም ደግሞ እንግዲህ በኪራ ፍቅር ጠብ ብላ ትምህርቷንም አላማውንም እረስታው ማለት ነው። አንድ ጊዜ በኪራና በቤት ስትቃጠል፣ አንድ ጊዜ በምትቃጠልበት የምትናደድበት ነገር አታጣም። ህይወት በጣም ከባድ ነበረች ለጽኑ ማለት ነው። አሁን ግን ህይወቷ መስመር እየያዘላት ባለበት ሰዓት ቤቲም ደግሞ ከህይወታቸው በወጣችበት ሰዓት ደግሞ እንግዲህ አሁን በባለፈው ለቤት ቀለበት አደርግላታለሁ ስላላት ኪራ ማለት ነው በዛ ተበሳጭታ ደረጃ ላይ ቁጭ ብላ አባቷን ደውላ ከፍቶኛል፣ ግን ደግሞ በቃ እመጣለሁኝ ትምህርቱን ፍቃድ ጠይቄ እመጣለሁ ብለው ነበረ። ትምህርቷን ትታላል እንዳትመጣ ወይም ትምህርቷን ትታ ወደ እሱ ወደ ክፍለ ሀገር እንዳትሄድ ብሎ አባትየው እንግዲህ መጥተዋል ማለት ነው። ግን ደግሞ ንብረታቸውን ስልካቸውን ያላቸው ነገር ሌቦች ሰርቀዋቸው ነበረ። ደስ በሚል ሁኔታ ግን ሳይንከራተቱ ብዙ ሳይሰቃዩ በሌላ ሰው ስልክ ደውለው ልጃቸውን አግኝተዋት ቤት መጥተው ያለው ነገር ደስ ሲል ነበረ። በቃ በፕሮግራም እንትን ብለው ተቀብለዋቸዋል ማለት ነው። ኪራም እንግዲህ ከጽናት ጋር ባለበት ሰዓት እጅግ በጣም ደስ ብሎታል። ቤቲ ጋር በነበረ ሰዓት እጅግ በጣም መከፋት፣ መበሳጨት፣ ጭቅጭቅ ብቻ ነበረ። ከጽናት ጋር ሲሆን ግን በጣም ደስ ይለዋል ማለት ነው። ምክንያቱም የእውነት ፍቅር ነው ከልባቸው ውስጥ ያለው ማለት ነው። እና ስለዚህ ደስታቸው ደስታችን ነው። ግን ደግሞ ሁለቱም አባቶቻቸው መጥተው ውጥንቅጥ ውስጥ ገብተዋል፣ ወይንም የማይወጡበት ግራ መጋባት ውስጥ ገብተዋል ማለት ነው። የጽናት አባት ብቻ ቢሆን ምንም ችግር የለውም፣ እንደባለፈው የሆነ ነገር አድርገው ይሸኟቸዋል። አሁን ግን መሸወድ የማይችሉት የኪራ አባት አራዳ ነው። በጭራሽ ሊሸውዱት አይችሉም። መጥቷል ማለት ነው። እሱም እንግዲህ ያለው ነገር እያየ ፋውል እንደሰራቸው አውቅ ያለው ልጅቷ ዩኒፎርም ለብሳ ሳያት የሆነ ፋውል እንደሰራቸው አውቅ ያለው ብለውታል ኪራ ማለት ነው። ኪራንም የሆነ ጥያቄ እየጠየቁት ነበረ። ብቻ ግን እሷን እንዳፈቀራት እንደወደዳት እየተረዱ ይመስለኛል አባትየው ማለት ነው። እና በጣም አራዳ ናቸው። እና ወዶቼ የዛሬውን የጽናት ድራማ እንዴት አያችሁት? እኔ በጣም ተመችቶኛል፣ ከምላችሁ በላይ ተመችቶኛል። አይላቪ ብያለሁ ማለት ነው። በጣም ምርጥ ነው። ሁለቱም አባቶቻቸው ስለመጡ እውነቱን መናገር አለብን እያለ ነው ኪራ። እሷ ደግሞ አባቴን ማጣት አልፈልግም፣ አባቴን ማሳዘን አልፈልግም እያለችው ነው። እንግዲህ መጨረሻ ላይ ምን ይፈጠራል? በቀጣይ ክፍል እንግዲህ የጽናት አባት እውነቱን ያውቃል ወይንስ ደግሞ የኪራ አባት እውነቱን ሳይነግራቸው ዝም ብሎ ይጠብቃል? አላቅም። በቀጣይ ክፍል በደንብ አድርገን የምናየው ይሆናል። ለዛሬው ግን እንግዲህ አሪፍ ነው። ሁለቱ አባቶቻቸው ስለመጡ ብቻ ግራ ተጋብቻለሁ። ምን እንደሚፈጠር አላቅም። ዶቼ ቅድም በሰራሁት ቪዲዮ ላይ አዲስ ነገር አለ፣ ግን ደግሞ አልነግራችሁም ብያችሁ ነበር። እንግዲህ አዲሱ ነገር የኪራና የጽናት አባት መምጣት ነው ማለት ነው። ከነገርኳችሁ በጉጉት ስለማትጠብቁ ነው ማለት ነው። አዲስ ነገር አለ፣ በጣም ምርጥ ብያችሁ ነበረ። እንዳያችሁትም እንግዲህ አዲስ ነገር አለ። በቀጣይ ደግሞ እናያለን።